እንደተነጋገረ M0 4 ነው። M1 1 ነው። M2 ስንት ይመጣል? M2 ማለት መተካት ነው። በቦቱ እዚህ ጋር ቱ መተካት ነው። እዚህ ጋርም ቱ መተካት ነው። እዚህ ጋርም ቱ መተካት ነው። ሲተካ ስንት ይመጣል? አሁን M1 ፕላስ ይቀነስለት ማለት ነው M0 መጣ ነው። ሶ M1 4 ነው ፕላስ M1 ስንት ይመጣል? 1 ነው። ስለዚህ ስንት ይመጣል? 5 መጣ ማለት ሶ M2 ስንት መጣ? 5 መጣ ማለት ነው። M3 ስሩ ብንባል አሁን M3 ማለት ምን ማለት ነው? አሁን ባለው M2 ፕላስ M1 ነው። ሶ 5 ፕላስ ስንት ይመጣል? 1 ስንት ይመጣል? 6 ይመጣል ማለት ነው። ሰላም ተማሪዎች እንዴት ናቸው? 12ኛ ክፍል ማትማቲክስ ክላስ ላይ ነው ያለነው። ሶ ከባለፈው ሌሰናችን ቀጥለናል። ይሄ ሌሰን 2 ነው የሚሆነው። በባለፈው ስለ ሲኩዌንስ ምንነት ኤግዛምፕሎችን አይተናል። ሶ በዛሬው ዕለት ደግሞ ታይፕስ ኦፍ ሲኩዌንስ ከሚባሉት የመጀመሪያው ስለ ሪከርሲቭ የሆነ ሲኩዌንስ በደንብ የምናይ ይሆናል። ታይፕስ ኦፍ ሲኩዌንስ ባለፈው ብለን ወደ ሲኩዌንስ 3 አይነት የሲኩዌንስ አይነቶችን ጠቅሰናል። የመጀመሪያው አርትሜቲክ ሲኩዌንስ ብለን ነበር፣ ኤፒ ብለን አርትሜቲክ ፕሮግሬሽን ወይም ደግሞ አርትሜቲክ ሲኩዌንስ። ሁለተኛው ደግሞ ጂኦሜትሪክ ፕሮግሬሽን ወይም ደግሞ ጂኦሜትሪክ ሲኩዌንስ። ሌላኛው ደግሞ የዛሬ የምናየው ሪከርሲቭ ሲኩዌንስ የሚባለውን አይነት ታይፕ የምናይበት ይሆናል። ሶ በዛሬው ዕለት ሪከርሲቭ አይነት ታይፕ ሲኩዌንሶችን በደንብ እናያለን ማለት ነው። ሶ በዚህ ሌሰናችን አንደኛው ነገር ምንድነው? ጥያቄዎችን አብረን እንሰራለን። ቴሌግራም ቻናላችን ላይም ገብታችሁ ጥያቄዎችን ከዛ ማግኘት ትችላላችሁ። ከዛ በኋላ ደግሞ እዚሁ እንዲሁም የተለያዩ ቪዲዮ ማብራሪያችንን ደግሞ በደንብ ገለጻ የምናደርግ ነው የሚሆነው። ሰው እስከ መጨረሻው ድረስ አብራችሁን ቆዩ ማለት ነው። ኦኬ በጣም አሪፍ እንጀምር። ሶ በዛሬው ዕለት ምንድነው የምናየው? ከታይፕ ኦፍ ሲኩዌንስ ውስጥ የመጀመሪያው ሪከርሲቭ ታይፕ አይነት ሲኩዌንሱ የመጀመሪያው ፋቦናሲ ሲኩዌንስ የሚባል አለ። ይሄ ፋቦናሲ ሲኩዌንስ የሚባለው የመጀመሪያው ዲፋይን የሚደረገው በዚህ ነው። ጀስት ኤፍ ኦፍ ኤን ፎር ኤን ኢዝ አን ኤሌመንት ኦፍ ናቹራል ነምበር ማለት ነው። 1 2 3 እያለ ነው የሚሄደው። ኤን which is equal to like ሲኩዌንስ ታስታውሳላችሁ። ኤን ስለናል ነበር ኤን ዲኖት የሚደረገው ዲኖትድ ባይ ኤን ብለናል አራ ሲኩዌንስ ላይ ሶ ዘ ሴም ዛት ኦፍ ኤፍ ኤን ነው ፋቦናሲ ሲኩዌንስ ሲሆን ነው። ሶ ይሄ ምንድነው የሚለን 1 ነው ፎር ኤን ኢዝ ኢኳል ቱ 0። ይሄ ማለት ምን ማለት ነው? ኤፍ 0 ስንት ነው ማለት ነው? 1 ነው ማለት ነው። ኤፍ 1 ስንት ነው ማለት ነው? 1 ነው። ምክንያቱም ፎር ኤን ኢዝ ኢኳል ቱ 1 እና ፎር ኤን ኢዝ ኢኳል ቱ 0 ኤፍ ኤን ምንድነው? 1 ነው ማለት ሶ ኤፍ 0 እና ኤፍ 1 1 ነው እያለን ያለው። ሌላው ደግሞ ኤፍኤን የሚባለው ኤፍኤን ማይነስ 1 ፕላስ ኤፍኤን ማይነስ 2 ፎር ግን ከማን በላይ ግን ፎር ኤን ግሬተር ዛን ኦር ኢኳል ቱ 2 ሲሆን ነው የሚለውን በደንብ እናያለን። ሶ በዚህ ተነስተን ለምሳሌ ሶ የመጀመሪያው ጥያቄ የምንጠይቀው የፋቦናሲ ሲኩዌንስ ውስጥ ተርሙ 8ኛውን 6ኛውን 7ኛውን ተርም ፈልጉ ልንባል እንችላለን። ሶ በመጀመሪያ እችን ማወቅ ይጠበቅብናል ማለት ነው። በጣም አሪፍ። ሶ እስኪ እኔ ለምሳሌ ምንድነው የሚለው ሊስት ዘ ፈርስት 8 ተርምስ ይለናል። ሶ ከአንድ ጀምረን እናያለን አንድ ባንድ። ሶ እንቀጥል እስኪ። ለምሳሌ አሁን የመጀመሪያው ምንድነው የሚለን? አሁን እዚህ ጋር F0 ስንት ነው? F0 1 ተብለናል። ቅድም እዚህ ጋር ኦልሬዲ ተነጋግረናል። F1 ስንት ነው? 1 ተብሏል። F2 ደግሞ ስንት ነው? አሁን እዚህ ጋር ነው የምታገባ በኤን ቦታ ነው ቱ የሚገባ። እዚህ ጋርም ቱ እናስገባለን፣ እዚህ ጋርም ቱ እናስገባለን። ሰው ይሄ ማለት የመጀመሪያው እንዲድበት 2 - 1 ፕላስ F2 - 2 ነው። ይሄ ማለት F1 ፕላስ F0 ማለት ነው። ስለዚህ 1 + 1 = 2 መጣ ማለት። ስለዚህ F2 ስንት ይመጣል ማለት ነው? 2 ይመጣል ማለት ነው። በጣም ጥሩ። አሁን ከዚህ በኋላ F3 ስንት መጣ? F3 ማለት ምን ማለት ነው? F3 ማለት F2 ፕላስ F1 ማለት። ስለዚህ ስንት ማለት ነው? 2 + 1 የስንት ይመጣል? 3 ማለት ነው። ግልጽ ነው። በጣም ጥሩ። አሁን ደግሞ F4 ስንት ይመጣል? F4 ማለት ምን ማለት ነው? F4 ማለት F3 ፕላስ F2 ነው። F3 ስንት ነው? 3 ነው። ፕላስ F2 ስንት ነው? 2 ነው። ስንት ይመጣል? ይሄ 5 መጣ ማለት ነው። እሺ F5 ስንት ይመጣል? F5 ማለት F4 ፕላስ F3 ነው። F4 ደግሞ ስንት ነው? 5 ነው። ሲደመር 3 ስንት ይመጣል? 8 ይመጣል። 3 ማለት F4 ስለሆነች ማለት ነው። በጣም አሪፍ። F6 ስንት ይመጣል? አሁን F6 ማለት ምን ማለት ነው? አሁን ካልኩሌት ስናደርገው F6 ማለት F5 ፕላስ F4 ነው። ስንት መጣ ማለት ነው? F5 ስንት ነው?
8 ነው። 8 ሲደመር 5 ስንት ይመጣል? 13 መጣ ማለት ነው። ሶ F7 ስንት ይመጣል? አሁን F7 ማለት ስንት ነው? F6 ፕላስ F5 ነው። ሶ ስንት ይመጣል? 8 ሲደመር 13 ስንት ይመጣል? 21 መጣ ማለት ነው። ሶ እኛ ዘ ፈርስት 8 ተርም ስለተባለ ከ0 ጀምረን እስከ 7 ስለሄን እዚህ ጋር ማቆም እንችላለን ማለት ነው። እስከ ስንት ነው የጀመረው? ከF0 እስከ ስንት ድረስ? F7 ድረስ 8 ሊስት አድርገናል ማለት ነው። ሶ አሁን እዚህ ጋር እንደምታዩት ለምሳሌ አሁን እዚህ ጋር አንድ ማስታወስ ያለብን ነገር ይሄ አይነት ሪከርሲቭ ባለፈው ሌሰናችን ላይ ሪከርሲቭ አይነት ታይፕ ያለው ሲኩዌንስ ነው። ምን ማለት ነው ሪከርሲቭ? ለምሳሌ እንዲሁ ከመሬት ተነስተን F10 ስንት ነው ብንባል F10ን ዝም ብለን ልናገኘው አንችልም። ስለዚህ ከእያንዳንዱ ከዜሮ ጀምረን እስከ የት ድረስ መሄድ አለብን? እስከ F9 ድረስ ሄደን ነው F10 ልናገኘው የምንችል። ተከታታይነት ያለው ሲኩዌንስ ነው። የአንደኛውን ለማግኘት የግድ ወደ ኋላ ያሉትን ተመልሰን ግዴታ ካልኩሌት ለማድረግ የምንገደድበት አይነት ታይፕ ሲሆን የሪከርሲቭ አይነት ሲኩዌንስ አይነት ታይፕ ያለው ይሆናል ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ሶ ለምሳሌ አሁን ኔክስት ዋን ደግሞ ሙላቱ ሲኩዌንስ የሚባል አለ። ያው ኢትዮጵያዊ ፕሮፌሰር ማትማቲክስ ነው። እሱ ዋናው ሂስትሪውን እና ታሪኩን ደግሞ ያው መጽሐፉ ላይ ኦልሬዲ ስላለላችሁ እሱ ማየት ትችላላችሁ። ግን ዋናው ሙላቱ ሲኩዌንስ ደግሞ ዲፋይን የሚደረገው በዚህ ነው። ሶ ሙላቱ ኤምኤን ተብሎ ነው። ሶ ኤምኤን ኤን ኢዝ ኢኳል ቱ 0 4 ይሆናል። ኤን ኢዝ ኢኳል ቱ 1 1 ይሆናል። ሌላው ደግሞ በዚህ መልኩ ሶ አሁን ምንድነው ኤም0 ስንት ነው ከተባለ 4 ነው። ኤም1 ስንት ነው ከተባለ 1 ነው ማለት ነው። ሶ አሁን ለምሳሌ ሶ ሁለቱንና ለምሳሌ አንድ ሁለት እንስራ ስኬል ከዚህ ለምሳሌ እንተነጋገራለን። ኤም0 4 ነው። ኤም1 1 ነው። ኤም2 ስንት ይመጣል? ኤም2 ማለት መተካት ነው። በቦቱ እዚህ ጋር ቱ መተካት ነው። እዚህ ጋር ቱ መተካት ነው። እዚህ ጋር ቱ መተካት ነው። ሲተካ ስንት ይመጣል? አሁን ኤም1 ፕላስ ይቀነስለት ማለት ነው ኤም0 መጣ ነው። ሶ ኤም1 4 ነው ፕላስ ኤም1 ስንት ይመጣል? 1 ነው። ስለዚህ ስንት ይመጣል? 5 መጣ ማለት ሶ ኤም2 ስንት መጣ? 5 መጣ ማለት ነው። ኤም3 ስሩ ብንባል አሁን ኤም3 ማለት ምን ማለት ነው? አሁን ባለው ኤም2 ፕላስ ኤም1 ነው። ሶ 5 ፕላስ ስንት ይመጣል? 1 ስንት ይመጣል? 6 ይመጣል ማለት ነው። አንድ ጀመር ኤም4ን ስሩ ብንባል ኤም4 ማለት ኤም3 ፕላስ ኤም2 መጣ ማለት ነው። ሶ ኤም3 ደግሞ ስንት ነው ይመጣልን? ኤም3 6 ይመጣል ፕላስ ኤም2 ደግሞ 5 ነው። ስለዚህ ኳልቱ ስንት ይመጣል? 11 ይመጣል ማለት ነው። ግልጽ ነው አይደለ? በጣም አሪፍ። ሶ ሪከርሲቭ ማለት ይሄ ነው። እንዲሁ ዝም ብለን ከመሬት ተነስተን የአንዷን ነጥለን ካልኩሌት ማድረግ አንችልም። ለምሳሌ አሁን 5ን ስሩ ለመባል የግድ ማንና ማን መጠቀም አለብን? ኤም3 እና ኤም4 መጠቀም አለብን ማለት ነው። እንደዚህ አይነት ሲኩዌንሶች ምን ይባላሉ? የሪከርሲቭ አይነት ታይፕ ሲኩዌንሶች ተብለው ይጠራሉ። አሁን ፈተና ላይ ብዙ ጊዜ ትጠይቁ ትችላላችሁ። እነዚህ መያዝ አለባችሁ። የመጀመሪያው ሙላቱ ሲኩዌንስ ፎርሙላው መያዝ ይጠበቅብናል። ከዛ በኋላ ደግሞ የፋቦናይ ሲኩዌንስን ፎርሙላ መያዝ ይጠበቅብናል ማለት ነው። በጣም አሪፍ። ሶ ጀነራሊ አሁን ስናየው ሪከርሲቭ ሲኩዌንስ ማለት ምን ማለት ነው ከተባለ እዚህ ጋር ያለውን ዴፊኒሽን በቀላሉ ማየት እንችላለን። ኦኬ ሶ ኤ ሲኩዌንስ ዛት ሪሌትስ ዘ ጀነራል ተርም ኤን ኦፍ ሲኩዌንስ ዌር ዋን ኦር ሞር ይላል ኦፍ ዘ ተርምስ ካምስ ቢፎር። አያቸው እዚህ ጋር ያለው ሳይድ ቱ ቢ ሪከርሲቭሊ ማለት ከሱ በፊት ያሉትን ለምሳሌ እዚህ ጋር ኤን የሚባለው ለምሳሌ አሁን ኤቴን ብለን ብንወስደው ኤቴንን ለማግኘት ከሱ በፊት አንድና ከሁለት በላይ ያሉ ተርሞችን ተጠቅመን ልንሰራው የምንችል ማለት ነው። 9 እና 8ን ለማግኘት ይችላለን ተጠቅመን የምንሰራው ከሆነ 9 እና 8ን ለማግኘት ደግሞ እንደገና 7 እና 5ን ለማግኘት እስከ 0 ድረስ ሄደን እያንዳንዱ በአጠቃላይ ከ0 ተነስተን እስከዛ ተርም ድረስ ያሉትን ካልኩሌት ካደረግን በኋላ ነው መነሻ ከያዝን በኋላ ነው ያንን የተሰጠን ልንሰራ የምንችለው ማለት። ሌሎች ሲኩዌንሶች ላይ ግን እንደዚህ አይነት ነገር የለም። ለምሳሌ መቶኛውን ከሆነ መቶኛው መስራት እንችላለን ያለምንም ፕሪቪየስ ስራ ማለት ነው። ላይክ አሁን አርትሜቲክም ጂኦሜትሪክ ላይም ስንመጣ ወደፊት በቀላሉ መስራት የምንችልበት ስላለ እሱን እናያለን ማለት ነው። ሶ ዘ ዶሜን ኦፍ ሪከርሲቭ ሲኩዌንስ ኢዝ ዘ ሴት ኦፍ ሆል ነምበርስ ብለናል እዚህ ጋር ያ ምክንያቱም ከዜሮ ጀምረናል። ለምሳሌ ሙላቱ ላይ ኤም0 ኤም1 ኤም2 እያለ አይደል የቀጠለው ያ ኤፍ ፋቦናዊ ሲኩዌንስ ላይ ኤፍ0 ኤፍ1 ኤፍ2 እያልን የቀጠለው። ስለዚህ ከዚህ ተነስተን ዶሜናችን ምንድነው ማለት ነው? ዶሜናችን ኢዝ ሆል ነምበር ነው ማለት ነው።
ሆል ነምበር ማለት 0 እዚህ ጋር 0 1 2 እያለ የሚቀጥለው ማለት ነው። ግልጽ ነው አይደለ? በጣም አሪፍ ሰው። ኦኬ ለምሳሌ ኤክሰርሳይዛችሁን እኔ 1.2 ላይ ያለውን ኤክሰርሳይዝ ፋይንድ ዘ 12 ተርም ኦፍ ፋቦናይ ሲኩዌንስ ነው የሚለው። ሶ ፋቦናይ ሲኩዌንስ በባለፈውም አይተናል። በባለፈው ሳም ፕሪቪየስ ላይ ከላይ ያለውን አይተናል። ሶ አሁን በቀላሉ ይሄን መስራት እንችላለን። ግን እንዲሁ ከመሬት ተነስተን 12 ልንሰራ አንችልም። ሶ 12 ለመስራት ከዜሮ ጀምረን እስከ 6 ኦር 7 አካባቢ ሄደናል። 6 ኦር 7 አካባቢ ሄደናል። ሶ አሁን እስከ 7 ሄደናል። 8 9 10 መስራት እንችላለን። 12 ነው ስለተባለ ለምሳሌ እንስራው እስኪ በጋራ እንስራው። ለምሳሌ f8 ስንት ነው የሚመጣው እዚህ ጋር? f8 ማለት f1 f6 ፕላስ f7 ነው። ስለዚህ ስንት ይመጣል? 21 ሲደመር 13 34 ይመጣል። ልክ ነኝ አይደለ? በጣም ጥሩ። ይሄን መደመር ስለሆነ ማለት ነው። ኦኬ ከዛ f10 ስንት ይመጣል? f9 ስንት ይመጣል? f9 ማለት f7 ፕላስ f8 ነው። ስለዚህ 34 ሲደመር ስንት ይመጣል? 21 ስንት ነው? 55 ይመጣል ማለት ነው። እሺ f10 ማለት ስንት ይመጣል? f8 ፕላስ f9 ነው። ሶ 55 ሲደመር 34 89 ይመጣል። ሶ f11 ስንት ይመጣል? አሁን f11 ማለት ስንት ነው? ባጭሩ 89 ሲደመር 55 ነው። ስንት ይመጣል? ይሄ 4 3 144 ይመጣል። ፋይናሊ f12 ስንት ይመጣል? አሁን f12 ማለት ስንት ነው? f12 ማለት 89 ሲደመር 144 ይመጣል። ስንት ነው? ይሄ 3 12 13 አንድ አለኝ። ሶ አይ ቲንክ 233 አይ ሆፕ ይመስለኛል ያ ካልኩሌት። ስለዚህ አሁን እዚህ ጋር ተመልሰን መተን ይሄን ጥያቄ ብንሰራው 12 ተርም ፈልጉን በ233 እንዳለን ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሶ በተመሳሳይ እንሄዳለን። እስኪ እዚህ ጋር ያለውን ኤግዛምፕል ነው። ኦኬ ኮንሲደር ዘ ጊቨን ዘ ሲኩዌንስ ጊቨን ባይ ይሄ ነው የተሰጠ ነው this one ማለት ነው። where a0 ደግሞ 4 ተሰጠን። ሶ አሁን ምንድነው ጥያቄው? ሊስት ዘ ፈርስት 5 ተርምስ ይለናል። ሶ አሁን a1 ስንት ነው? n1 ሲሆን a1 ማለት 2 ታይምስ a1 ማይነስ 1 ፕላስ 1 ይመጣል። ይሄ ማለት 2 ታይምስ a0 ፕላስ 1 ነው። ስለዚህ ስንት መጣ? አሁን ይሄ 2 ታይምስ 4 ፕላስ 1 9 መጣ ማለት ነው። ሶ a1 ስንት ይመጣል? 9 ይመጣል ማለት ነው። ግልጽ ነው አይደለ? በጣም ማለት ሶ አሁን a2ን እንፈልግ። a2 ማለት ስንት ማለት ነው? 2 ታይምስ a1 ፕላስ 1 ማለት ነው። ከዚህ በኋላ በቀላሉ መስራት እንችላለን። ስለዚህ 2 ታይምስ a1 ማለት 18 ሲደመር 1 ስንት ይመጣል? 19 ይመጣል። a3 ስንት ይመጣል? a3 ማለት ስንት ነው? 2 ታይምስ a2 ፕላስ 1 ይመጣል። ሶ 2 ታይምስ 19 ማለት 38 ነው። 38 ሲደመር 1 ስንት ይመጣል? 39 ይመጣል ማለት ሶ አይ ቲንክ 10 እየደመረ የሚሄድ መሰለኝ። አንድ ስ የጨመረበት 5 ተርም ስለሆነ የተባለ ያለው ማለት ነው። እሺ a4 ስንት ይመጣል? a4 ማለት 2 ታይምስ a3 ፕላስ 1 ነው። ስለዚህ 2 ታይምስ 39 ሲደመር 1 ነው። 78 ሲደመር 1 79 መጣ። 79 መጣ። ሶ በ10 አይደለም የሚደመርበት ይጨመራል። እዚህ ጋር በ10 ነው። እዚህ ጋር 10 ነበረ፣ እዚህ ጋር 20 ነው። እዚህ ጋር ደግሞ 40 መጣ ማለት ነው። ሶ ላስት ዋን a5 እንፈልግ ብንል ስንት ይመጣል? 2 ታይምስ a4 ፕላስ 1 ነው። ስለዚህ 2 ታይምስ a4 ማለት 2 ታይምስ 79 ሲደመር 1 ይመጣል። ስለዚህ አይ ቲንክ ይሄ ስንት ይመጣል? 158 ያ 158 ሲደመር 1 159 ይመጣል ማለት ነው። 159 ይመጣል። ሶ ሊስት 5 ተርምስ ከተባሉ እነዚህ ይመጣሉ ማለት ነው። ጀነራሊ እዚህ ጋር በዛሬው ለሰን ያየነው ምንድነው? ሪከርሲቭ ሲኩዌንስ ማለት ምን ማለት ነው? የአንድን ፓርቲ ወይም ደግሞ የአንድን ተርም የሪከርሲቭ ሲኩዌንስ ካልኩሌት ለማድረግ ከሱ በፊት ያሉ ቢፎር ያሉትን ሄደን ካልኩሌት ማድረግ እንደሚጠበቅብን አንደኛ ይሄን አይተናል። ቢፎር ማለት ነው። ሶ እሱን በደንብ አይተናል። ቀጣይ ደግሞ ስንመጣ አርትሜቲክ ፕሮግሬሽን ወይም ደግሞ አርትሜቲክ ሲኩዌንስ እና
ጂኦሜትሪክ ፕሮግሬሽን ወይም ደግሞ ጂኦሜትሪክ ሲኩዌንስ የምንለውን በደንብ የምናይ ይሆናል ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ደግሞ ሰብስክራይብ አድርጉ። ቴሌግራም ቻናላችንን ጆይን አድርጉ። ጥያቄዎቻችንን ከዛ መውሰድ ትችላላችሁ። መልካም የትምህርት ዘመን ይሆንላችሁ። ቴንክ ዩ ቬሪ ማች